አረ እንደሱ ያፈጠጥክብኝ ከለሪ እንዳይለቅ። አንቺ ላይ የማፍጠጥም የማየትም ሙሉ መብት አለኝ። አረ እባክህ ማን ነው መብቱን የሰጠ? ልብሽ ነው። አሁንስ ማረጋገጫ አገኘሽ? ለምን እንደሆነ አላውቅም፣ ግን ሳይ ሳሳላለሁ። ስተኛ ትናፍቀኛለህ። ያው አሁንም አጠገብ የሆነ ትናፍቀኛለህ። ፍቅር እኮ እንደዚህ ነው። ለዛ ነው ፍቅር አያልቅም፣ ፍቅር በቃኝም አይባልም። አዎ ፍቅር ማለት የማይጠገብ የህይወት ማጣፈጫ ነው። በተለይ ደግሞ እንዳንቺ አይነት ጥሩ አፍቃሪ ሲገኝ ከመታደልም በላይ ነው። ሞዛዛ ነገር እኮ ነህ። ምነው ፍቅር? ምንም፣ ግን ካሁን በኋላ ምንም ቢፈጠር ላጣ አልፈልግም። ምንድን ነው የምትይው? በዚህ ሰዓት ስለመለየት አይደለም ማውራት፣ ማሰብ ራሱ አልፈልግም። እኔም እኮ ፈልጌው አይደለም፣ ግን በቃ በሀዘንህም በደስታም ሁሌም ከጎን መሆን ነው የምፈልገው። ቃሌን እኮ ሰጥቼሻለሁ። ምንም ነገር ቢፈጠር አንቺን አልለይሽ። በጣም ነው እሺ የምወድህ። አንቺ ፍቅረኛሽን እወድሃለሁ ሳይሆን አፈቅርሃለሁ ነው የሚባለው። እሺ የኔ ሸበላ አፈቅርሃለሁ። ውይ ቅልጥ አልኩልሽ። ድገሚ። አፈቅርሃለሁ። እንዴ ብቻ የኔ ሞዛዛ አፈቅርሃለሁ። የኔ ዓለም፣ የኔ ስስት፣ የኔ ሁሉ ነገር በጣም ነው የማፈቅርሽ። እንዴት ነው ጋሼ? እንኳን ደህና መጡ። ምነው አባዬ ሳትነግረኝ መጣ? ምን ነው በመምጣት ደስተኛ አይደለም እንዴ? አረ እንደዛ አይደለም፣ ግን በሰላም ነው የመጣኸው? አዎ እንዲሁ ልረፍ ብዬ ነው። እርጅና ተጫጫን ይመስል። እንዴ አባ፣ ዛሬ ከየት የመጣ እርጅና ነው የሚጫጫን? አንተ እኮ እንደ ፍሬ ልጅ ነህ አይደል? አባ በሩን ግን ማን ከፈተልህ? አንተ ልጅ አቅልህን ሳትክ እንዴ? ቤቴ እኮ ነው። አሃ ለካ ቁልፍ አለ። በቃ ጽናትን ምግብ እንድታመጣልህ ልንገራት። አላስፈለገኝም፣ ቶ በቃ ለእኔ እንድታመጣልህ ልንገራት። አይን ቅንድብና የሚለዋል እንዲህ ነው። በቤቴ ሁሉ ታሪክ ሲሰራ እኔ አላውቅም። ወይኔ ውርደት! አቤት ቅሌቴ! አካባቢው የተባልኩትን ልጅ እኔው ራሴ ተጥቼበት አዩኝ። አሁን እሺ በየትኛው አይኔ ነው ጋሼን የማያቸው? ሲጠይቁኝስ ምንድን ነው የምላቸው? ወይኔ ጉድ! ሄሎ ምሩዬ፣ እንዴት ነሽ? ምሩ ተዋረድኩልሽ። ምንም አልሆነው ነገር አለ። ጋሼ እኮ መጣ። ኧረ አይደለም የኪራ ጋሼ ማለት ያባቱ እኮ መጣ። አይ አንቺ ሳሎን እኮ ሊስመኝ ሲላየን። ወይ ምሩ፣ አሁን መቀለጃ ሰዓት ነው። እኔ ምን እሆናለሁ? ያው አባቱ ግን ልንሳሳም ስንላየን። እኔማ ሮጬ ኪችን ገባሁኝ። ከኪራ ጋር ግን ምን እንደሚባባሉ አላውቅም። ምሩዬ ቆይ እደውልልሻለሁ። ኮቴ አለ። ኪራ አንተ ነህ እንዴ? ቆይ አባ መስሎሽ ነው እንደዚህ ቁና ቁና የምትነፍሽው? ምን አሉ? መቼ ነው ሰርጋችሁ አለኝ እኮ። ጠርጥሬ ነበር፣ እንዳዩን ገብቶኛል። እንዴ አረ ተረጋጊ ፍቅር። ተወኝ። አሁን ፍቅሩ ይቆየንና ለምን ጥላቸው መጣ? ሂድ እሳቸው ጋር። ቬሎ አስለካት ብሎኝ ነው። እንዴ የምን ቬሎ? የምን ታውቂያለሽ? የህፃናት አውቃለሁ፣ ለልደታቸው የሚያደርጉትን። ለነገሩ ስፋቱ ከጠበበች ነው እንጂ ቁመቱ ሳያንስሽ። ኪራ አሁን ሰው አለ፣ አትቀባጥርብኝ፣ ሂድልኝ። እሺ ሳሚኝና ልሂድ። እንዴ አባትህ እኮ አለ። እና ታዲያ እሱ ሳሎና እንደ እሺ ግን ውጭን ነው። አንቺ ባለጌ ምን አስበሽ? አንተ ሸፋፋ ትመጣታለህ። እሺ ወይኔ፣ ኧረ ቢያንስ ሂጅ ምግብ
ጋሻ ይተውናል ማለት ነው። በቃ አንቺ ልጅ እየተከታተልሽ ነው እንዴ? ጋሺስ አንድ ላይ ስላዩ እንደብሯቸዋል። ጭንቀትሽ እኮ ይገባኛል። ግን ደግሞ ሰራተኛ መሆን ከሰውነት ተርታ ፈቀቅ አያደርግም። ደግሞ ሁሉንም ሰው በኩል ማክበር እንዳለብኝ ያስተማርሽኝ አንቺ አልነበርሽ? አንቺ ላይ ሲሆን ለምን ከበደሽ? እንደዛ እኮ አይደለም፣ ግን በቃ አለ አይደለ፣ ትንሽ ይከብዳል። ቤተሰቦቼ ከኔ ደስታ በላይ የሚያስደስታቸው ነገር የለም። ስለዚህ በቃ እውነቱን እንንገራቸው። እስከ መቼ ነው ፍቅራችን በድብቅ የሚቀጥለው? አላቅም ኪ፣ ግን ጨንቆኛል። እሺ አሁን ድጋሚ ወይስ ትሄጃለሽ? እሄዳለሁ። ምን አለ ሀብቴም እንደ እንቅልፌ ባያልቅ። እስቲ ለዚህ ልደውልላት። ታነሽም ለነገሩ አዲስ ጎጆ ውጭ ጋር በር ማንኳኳትና በዝናብ ውሃ መቅዳት አንድ ነው ይላል ሀገሬ ሰው። አሁን ምን ላደርግ ነው? ስራም የለኝም። ለምን ሩቅ አልደውልም? አንቺ መታነሽም ለነገሩ ብታነሹ ነበር የሚገርመኝ። እኔ የምለው ግን እኔን የማይከዳ ስፈልገው ሁሌም አብሮኝ የሚሆን እንደኔ የሚረዳኝ ፍቅረኛ ይሰጠኝ ይሆናል። አይ አንቺ እንደው እንደዚህ ታመሽ እኔን ኪራ ጋር መላክ ነበረብሽ። መታመምሽንስ ቢሰማ ይስማ። እስካሁን አያት ታመመች ብለን ዋሸ ነው። ምን እስክትሆኝ ድረስ ነው የምንጠብቀው? አስቱ እስካሁን ያንቺን ትዕዛዝ ለመጠበቅ ብዬ ዝም ብያለሁ። ግን አንቺ አንድ ነገር ብትሆኚ ኪራ ምን ሊሆን እንደሚችል አስበሽዋል? እሱ እኮ ሕፃን አይደለም። እኔ አላውቅም። ምንም ቢሆን ኪራ ስለ እናቱ የማወቅ መብት አለው። እደውልልሻለሁ። ምንድን ነው የማውቀው? ምን እንደምትለው? ማን እንደዛ አለ? አይ ስገባ እኮ ኪራ ስትል የሰማው መስሎኝ ነው። እና ለአንተ ብቻ ነው እንደ መልክ ስም የተሰጠ? አባ ግን ከመጣህ ጀምሮ ሰላም አይደለህም። የማላውቀው የተፈጠረ ነገር ካለ ንገረኝ። የሌባ አይነ ደረቅ አሉ።
ይልቅ አንተ ከዚች ልጅ ጋር ምንድን ነው ያለ? ከማን ጋር? ምን ነው አፍህ ተሳሰረ? እዚህ ቤት ውስጥ አንዲት ሴት ብቻ ነች ያለችው፣ እሷም ጽናት ናት። ምንም እንዲሁ በጓደኝነት ስለምንቀራረብ ነው። አንተም እንደ እናትህ የተደባበቀ ሚስጥር ትወዳለህ። አሁን ደግሞ ብነግር ጽናት ለምን ማለት አይቀርም። እኔም እኮ ግራ ገባኝ። ምን እያደረግሽ ነው? ፍራሽን እያስተካከልኩ። ማለት እዚህ ልተኝ ባልሆነ እንዴ? መቼስ እንዳስታውስ ፈልገው አይደለማ። ምን ነው የምታስታውሽ? ጋሼ እኮ መጥቷል። እና ብቻ ልታሳድሪኝ ነው? ኪራ፣ እኔ ጋሼ እንዲደብራቸውም ሆነ በእኔ ላይ እምነት እንዲያጡብኝ አልፈልግም። እሱማ ልክ ነሽ። ያው አመችሽ አይደል? እሱም ማስከፋት አትችይም። ይልቅ ሂድ፣ እኔም ልተኛበት። እኔ የምልህ ጎረምሳ ቻርጀሬን ጥዬ መጣሁ። ኪራ ኪራ፣ እና በቃ ልተኝ ነው? እንደውም በሰበቡ ባህላዊ ውዝዋዜ ትማራለህ። እና ጨከነሽ ልታባርሪኝ ነው? እስኪ አስቢውን ኩርምት ብዬ በብርድ ስንቀጠቀጥ። አሁን አንጀቴን ለመብላት አትሞክር። አርፌ ሄደ ክፍል ተኛ። እሺ በቃ መሰነባበቻ ጉንጬን ሳሚ። አንተ ልጅ ግን አንዳንዴ እንደ ህፃን ያደርጋል አይደል? አንቺ ጋር ሰውን አይደለም እንደ ህፃን ገና እንደ ጽንስ ያደርገኛል። ለዛ ነዋ ልክ ሳይ ወደ ላይ ሊለኝ የሚደርሰው። ልጄ የት ሄዶ ነው? ክፍሉ ከሌለ፣ ኪችን ከሌለ፣ ሻወር ቤትም ከሌለ ልጄ የት ሄዶ ነው? ኧረ ተወኝ፣ እንዲህ አያደርግም። ይልቁኑ ገብቼ ልተኝ። አባልተኛም እንዴ? አዎ፣ ቻርጅ ፈልጌ መጥቼ ነበር። የት ነበርክ? እኔ አረ ክፍሌ ነበር። አረጀው ማለት ነው? አይኔም ማየት ተሳነው? አባ ምንድን ነው ከመጣ ጀምሮ እንደዚህ እያልከኝ ነው? አንተ መቼም አታረጅም። አሁን ክፍልህ ሄጄ አጥቼ እኮ ነው የተመለስኩት። ልጄ ዋሸኛል ብዬ ከማስብ አርጅቼ አይኔ ማየት ተስኖታል ብዬ ባስብ ይሻለኛል ብዬ ነው። አረ አባ፣ ልጄ ክብሮ ምን ይለኝ ነበር መሰለ? ሰው መዋሸት ሲጀምር አፍንጫውንና ማይራቱን ያሻል ይለኝ ነበር። ቆይ አሁን እስኪ ምን አስቀባጥረኝ? አርፌ ወጥቼ ነበር ብልስ? ወይ ኪሩቤል፣ ተከሳሽ መከራከሪያዎትን ያቀርቡ። የምን ተከሳሽ? እንዴ ቁጭ አድርገሽኝ እኮ በሀሳብ ጭልጣልሽ። ምሩዬ፣ እንድታማክርኝ የምፈልገው ነገር አለ። ምንድን ነው? እኔም አላውቀው አዲስ የተፈጠረ ነገር አለ? ምንም አታውቂው ነገር ይፈጠራል ብለሽ ያው እንደምታውቂው የኪራ አባት መጥተዋል። አዎ፣ ግን ምን ችግር አለው? እንደውም ጥሩ አጋጣሚ ነው። ሁሉንም ነገር ትነግሩታላችሁ፣ ፍቅራችሁን ታበስሩታላችሁ። ምሩዬ፣ እኔን እኮ የጨነቀኝ እሱ አይደለም። ኪራ እናቱ እንደታመመችና እኔ ያቅ እንደነበረ ሲሰማ እንዳይጠላኝ ነው የፈራሁት። እሱማ በጣም ከባድ ነው። ግን አሁንም ቢሆን ኪራ ሁሉንም ነገር ማወቅ አለበት። አስበሽዋል? በዚህ መሀል እናቱ ብትሞት ሳላስታመማት ሳላሳክማት እያለ ራሱን ሲወቅስ ነው የሚኖረው። አዎ፣ ግን መጀመሪያ ሁሉንም ነገር ለጋሼ እንንገራቸው። እሱ ጥሩ ሀሳብ ነው። ግን በምንም ታምር ፍቅርሽን ገደል እንዳትከቺው። እኔም እኮ የፈራሁት እሱን ነው። እንዴ እኔ እኮ አንቺ ልጅ አንዳንዴ ግራ ነው የምታጋቢኝ። ቆይ የሰው ልጅ ሸክላ ነው እንደ የመስራ አስሬ እየተሰበረ አስሬ የሚጠገነው? እንዴት ማለት? አሁን እኮ ፍቅሬን ገደል እንዳልከት ነው የምፈራው አልሽ። ቆይ ኪራ ከዚህ በኋላ ብትጎቹ ተመልሶ ሰው የሚሆን ይመስልሻል? ለእሱ ሳታዝኝ? እንደሱ እኮ አላደርግም። ግን
ግን የሚባል ነገር የለም። አሁን አንቺ ማሰብ ያለብሽ ፍቅርሽን እንዴት ማትረፍ እንዳለብሽ ብቻ ነው። እሺ በቃ ሁሉንም ነገር ለጋሼ እንነግራቸዋለን። በቃ ይሄ ነው ለፍቅር መጽናት ማለት። እንዴ ስምሽን ኑሪው እንጂ። አሁን እርቦኛል እንብላ። አይ ስምንተኛው እሺ። እንደዛ እንጀራውን በአይኑ ልክ እየቀደድሽ የምትበይ ልጅ አንቺንም ራበኛ አስባለሽ እንዴ? እና የራስሽን ጁሽን እየጠጣሽ እኔ በሻይ በቃ እንዘዝ። ናሆሜ ደግሞ ቤት ይጠብቀኛል። አሁን እንዘዝ በቃ። እኔም ኪራ ሳይመጣ ሄጄ ምግቤ ምናምን ልሰራ ነው። ጋሽ ሰላም ዋሉ? እግዚአብሔር ይመስገን። ነይ ጽናት። አቤት ጋሽ። ተቀመጭ። አመጣጤ ለምን እንደሆነ ሳይገባሽ የቀረ አይመስለኝም። አንቺን አምኜሽ እንደ ልጄ ቆጥሬሽ ነበር ሁሉን ነገር መንገሬ። ግን አንቺ ጭራሽ ልገረው ትይኛለሽ። እንደዛ ሳይሆን እኮ እና አስረጅኝ። እንዴት ነው የምትይው? ኪራ አንድ ልጄ መሆኑንና እንዴት እንደምሳሳለት ታውቂያለሽ። በጣም ይቅርታ ጋሺ፣ ግን በኋላ ላይ ኪራ እንዳይጎዳ ብዬ ነው። ልጅ ለእናቷ ምጥ አስተማረች ይባል ነበር ድሮ። ለልጆቻችንና አንቺ ከኛ በላይ ተቆርቆረሽ ማሰብሽ ነው ጋሺ። እንደዛ እንኳን አስቤ አይደለም። አውቃለሁ እኮ ልጅ ለወላጆቹ ምን ጊዜም ያላደገ ሕፃን ልጅ ነው። ግን ደግሞ ኪራ ትልቅ ሰው ነው። ነገሩን ቆይቶ በሰማ ቁጥር ቤተሰቤ በእኔ ላይ እምነት የለውም የሚል አስተሳሰብ እየጫረበት ነው የሚሄደው። ግን ያለ እኔ ፈቃድ አንድም ነገር ትንፍሽ እንዳትይ። ከጠየቀኝስ? ምን ብሎ ነው የሚጠይቅሽ? እንጃ አላቅም። በቃ እኔ ተናገርኩ። ለኪራ ምንም ነገር ትንፍሽ እንዳትይ። እንዴት ዋላችሁ ሰዎች? መጣልኝ ጎረምሳ። ምንድን ነው ደግሞ ስብሰባ ላይ ቆያችሁ ትመስላላችሁ? ደግሞ ፊት ማንበብ ጀመርክ? ምን ላድርግ? ሁለታችሁም ስገባ ውሃና ማስታወሻ አልያዛችሁም እንጂ እንደዛ ነው ትመስሉት። ወገኛ ጽናት፣ እንዴ የት ሄደሽ ነው? ትንሽ ሂጂ፣ የሚበላ ነገር ስጪው። ደህና ናት ግን አይደል? አባ ምን ሆና ነው? እኔ ምን አውቃለሁ? እኔ ከመጣሁ ሁለተኛ ቀኔ ነው። ቤት ውስጥ የከረማችሁት እናንተ። ምን ነው እዚህ ችግር አለ እንዴ? ምንም የለም። በቃ ዝም ብለህ ቀር። እሺ ምግቡን አቆየሁብህ አይደል? እሱን ተው፣ በኋላ ይደርሳል። ምንድን ነው የተፈጠረ ነገር አለ እንዴ? አይ የለም። ግን ቤተሰቦች ፍቅራችን የሚቀበሉት ይመስላል። አላቅም ጽ ግን እኔም ይሄንን ነበር የፈራሁት። ጽ ተረጋጊ። እኔ ለማለት የፈለግኩት ካልነገርናቸው በምን ያውቃሉ? ደግሞ አንቺን የመሰለች ጥሩ ምራት አግኝተውን ቢላሉ። ቆይ እኔ ለአንተ ጥሩ እንኩኝና ለሁሉም ጥሩ መሆን ነው እንደሚመስል? አልሰማሽም እንደ የሰፋኝ እኔ ከወደድኳት ዝንጀሮም ትሆን ሲል ሞዛዛ ነሽ። ሁሌም እንደዚህ ሳቂልኝ። እሺ እኔ የምልሽ ግን ጽ ወይ ኪራዬ፣ ለአባዬ ብንነግረውስ? አንንገረው። ፍርሃትሽ እኮ ይገባኛል፣ ግን ሁሉንም በሚስጥር መያዙ ጥሩ አይደለም። እኔንም አግባ ከሚል ጭቅጭቅ ገላጊኝ። እሺ ግን አንድ ነገር ቃል ግባልኝ። ምን? የቤተሰቦች መልስ ምንም ሆነ ምንም ከነሱ ጋር እንዳትጣላ። ይኸው ቃሌን ሰጠሁሽ። አቦ በእናትህ አንተ ልጅ ቆፍጠን በል እንጂ እንዴ! ፍቅርን ምን ያስረዳል እንዴ? ሲያስጠላ። ምንድን ነው አንተ የምትወክበው? ምነው አንተ ምሮ ልታወራ ስትል እንደዛ እግር ቄጤማ ሲሆን አልነበር እንዴ? ምን አሁን ትፎክራለህ? ማ እኔ ይኸው ሙሉ ትመስክር። ፍቅር ምን ትያለሽ?
ናሆሜማ ምን በወጣው እማ ነው እንጂ የሚለው። አንቺ ቤት እንገናኛለን። ተወው ጽናት እዚህ ምን ነው ደህና አይደለሽም እንዴ? እቺ ልጅ ልናጣት ነው። በቃ ጭንቀት እንደዚህ እንዳትናገር እንዳትጋገር አድርጓት። ይኸውልሽ ጽናት እንዲህ ካልኩኝ ጥሩ ነገር ነው እልልት ያለሽ ማለት ነው። እሺ በምልክት አስረዳሻለሁ። እንደዚህ ፈገግ ስትይ ነው የሚያምርብሽ። እሺ ሁሌም እስኪ ነው የምንፈልገው። ብዙ ነው እግዚአብሔር ይባርካችሁ። ተቀመጡ። ምን ነው በደህና እንዲህ አጣድፋችሁ የጠራችሁኝ? ምን አጋጠማችሁ? አይ በደህና ነው። የሆነ ነገር ልንነግር ፈልገን። ምንም እንዲሁ የምነግርህ ነገር ኖሮ ነው። የናሆሜን እና የምሩን መዋደድ ከሆነ ሰምቻለሁ። ምንም ከኛ የሚደበቅ ነገር የለም። ይቅርታ እንግዲህ ጋሼ ልጁን ሳላስፈቀድ ወሰድኩበት። ልጄን እኔ ብኖር ኖሮ ያለ ጥሎሽ አላስቀምስም ነበር። ኧረ ጋሼ እኔን ከጣለችኝ እኮ በቂ ነው ብዬ ነው። አባ አሁን አንተና እማ ብዙ ጊዜ ስትጓጉለት ስለነበረው ነገር ልነግርህ ነው። ልስማዋ። ምንድን ነው? በጣም የምወዳትና የምትወደኝ የማፈቅራትና የምታፈቅረኝ ፍቅረኛ አለችኝ። ምን ነው ታዲያ እንደዛ ሰንቸው እስካሁን ያልነገርከን? አንደኛ በመሀል ትንሽ አለመግባባቶች ነበሩ እና ደግሞ የሷን ፍቃድ ስጠብቅ ነበር። ለዛ ነው የቆየሁት። አምጣታ እንተዋወቃት። ይቹት እኮ ጋሼ አልገባኝም። አባ ጽናት ፍቅረኛዬ ናት። ምን? አዎ አባ። ምን ነው? እውነቱን ነው ጽናት? አዎ ጋሼ ኪራን አፈቅረዋለሁ። በጣም አዝናለሁ። ከአንቺ እናልጠብቅም። አባ ወዴት ነው? ትከተለኝ እንዳትሞክር። ኪራ ነግሬህ ነበር እኮ። ድንገት ስለሆነበት። አዎ ጽዬ በቃ አንቺ ተረጋጊ። ልጄን በደልኩት። አግባባ ብዬ ማየውን ህይወት ውስጥ ከተትኩት። በእርግጥ ልጅቷ ጥሩ ልጅ ናት። ከፍቃድ የወጣ ማታቅ ብርቱ ታታሪ፣ በልጅነቷ ቅን ልበ ቅን፣ ሀሳብ የተቻረች ልባም ሴት ናት። ግን ልጄን ወዳው ይሆን? ልጄ ተጎድቶ ማየት አልፈልግም። እሷን ማውራት አለብኝ። አሁን ቆይ ምን አባቴ ላደርግ ነው? አባቴ መልሱን ቢሆንና ፍቃዱን ባይሰጠኝስ? ጽናቴን ልተዋት ነው? በጭራሽ አላደርገውም። ህይወት ያለ ጽናት ድቅድቅ ጨለማ የተዋጠች ናት። እሺ ቆይ ምንድን ነው ማድረግ ያለብኝ? እማዬንም ቢሆን አስመጥቼ አወራታለሁ። አባዬ እኔን ደስታ ነው የሚፈልገው፣ ስለዚህ እምቢ አይለኝም። ግን ደግሞ እኮ ከትላንት ጀምሮ አላወራኝም። እስኪ ወጣ ልበል ከዚህ ሀሳብ ከተላቀቅኩ። ስንት ጊዜው ናቸው? ትንሽ ቆይተናል። ስለ እናቱ ስለ ሀሴት ነግርሽ ያኔ ፍቅር ጀምራችሁ ነበር? አዎ ጋሼ። እና እንደዛ ስልሽ ለምን አልነገርሽኝም? ለምን ዝም አልሽ? ለኪራ ከኔ የተሻለ ሰው ይገባዋል ብዬ ስለማስብ ነው። እንዴት ማለት? እኔ እኮ አንዲት ተራ ሰራተኛ ነኝ። ደግሞ ሲቀጥል ለቤተሰባችን ክብር የምትመጥነው ሀሴት ናት የሚለውን ነገር ስሰማ ያለ ቦታዬ እንደተገኘው ተሰማኝ። እንደዛ ያልኩት እኮ ኪራ ህይወት ውስጥ ማንም የሌለ ስለመሰለኝ። ጋሼ በጣም ይቅርታ። በሰዓቱ የቤታችንነት ስሜት ተሰምቶኝ ነበር። እሺ
ሁሉም ይቅር። ልጄን ትወጂዋለሽ? በጣም ነው። ነፍሴ እስክትወጣ ድረስ ነው የምወደው። ባልወደው ኖሮ እንደዛ ለሱ ሚስት ለማዘጋጀት ደክም ነበር። እሺ ካልሽ አሁን ሂጂ በቃ። ማታ ሁለታችሁንም ላውራችሁ እፈልጋለሁ። እሺ። ይቅርታ ግን ጋሺ ኪራ በጣም ነው የሚወዱት። ለእናንተ ያለውን ክብር ሁሌም ይነግረኛል። ኪራ ቤተሰቡን የሚወድ ቤተሰብ አክባሪ ልጅ ነው። እኔ ግንማ በጣም እየናፈቀች ነው። ተው ኪራ፣ እንደሱ አትበል። እናቶች እኮ እንደዚህ ሲባል ሆዳቸው ይነግራቸውና ይጨነቃሉ። በዚህ በማታ ደግሞ አታስጨንቃት። እኔ ግን አባሽ የሚል ይመስለኛል። እንዳፍቅ ያርገው። ይህን ማሰብ ባልፈልግም ግን ቤተሰቦቼ ባይቀበሉሽስ? እኔ እንጃ ኪራ፣ ግን ከእነሱ ጋር እንደማትጣላ ቃል ገብተህልኛል። እኔ እኮ ከአንቺ ተለይቼ ነው። ያላችሁትን በሙሉ ሰምቻለሁ። አባ አሁን እኔ ላውራ። በፍቅር መፈተንንም ሆነ አፍቅሮ ማጣትን ያፈቀረ እንጂ ያላፈቀረ ልብ ምን እንደሆነ አያውቅም። እናንተ ይህን ያህል ጊዜ መደበቃችሁ ጥሩ ባይሆንም አሁን ግን ይሁን ብዬ ተቀብየዋለሁ። አባ እውነትህን ነው? አስቱዬን አስቱዬን አለ እኮ አባ። እኔ እንጃ ማስጨነቃል። ለሰርግሽን እኛ ማስጨፍረው ስጥሩ ሀሳብ ነው። እኔ ግን እስካሁን ማመን እንዳቃተኝ እና በጥብጠን እንጋተሽ አንቺ እኮ ነሽ በጆሮሽ የሰማሽው። ጽዬ ግን እንደዚህ በደስታ አቅልሽን ስትሽ ስላየሽ ደስ ብሎኛል። አመሰግናለሁ። ባሉ እንደኛሳ እንዴ ወዴት ነሽ? ሰርገኛ መጣ በማሳጅ ቤት ግቡ መባል አልፈልግም። እንዴ እሱ ደግሞ ምን የሚሉት አባባል? ለሰርግሽ ወገብ ይላዘጋጀው ነው። ነሽ እንዴ ተነሽ እንጨፍራ። የሰርግ ዘፈን ክፈች። ወዶች ማነው? እናንተ ደግሞ እነማን ናችሁ? እነዚህ ሁሉ ውይ ነበሩ ግን አሁን ወጡ። ምኑ አለው ነው ወይ ይሻላል። ሙስጥ ያዘብኝ። እኔማ ለዛሬ ልከራይ መሰለኝ። እንደናንተ የሚያቅፈኝ ፍቅረኛ ነው። ልታምጩ ባሉ ነው። መኝታ ቤት እኮ ነው። ለካ እንደዚህ ፈታ እያደረገቻችሁ ነው ከዚህ ቤት የማጠፉት። እብድ እኮ ናት። የእብዶች አለቃ ትላለች። ለባሌ መሳቅ ይቻላል። ምርጥላ አማን እንዴ ምን እሺ ነው? እንደ ቦዲ ጋርድ መነጽር አድርገን ተቀመጥ። እንደዚህ ካልሆነ አልችልም። ጨረው ይሄ ምን ጨረው? እንዴ እንደዛ በራስ ገሬዳ መስለኝ ነበር። ልጅ እኮ ነው ውልውል እኮ ነው ያልኩህ። በቃ አንተ የሙድ መያዝ መቼም አትተውማ። የምሬን እኮ ነው። ሀቤት ወስ ጸብረክ እኮ ነው ሻ ባካታ አዝገኛውን። ኧረ በእናትህ ኢንዳክተር ነው የመሰልከው። ይኸውልህ አንድ ነገር ልንገርህ፣ እኔ ከሚጠፋ ማለት ነው አይደለምና ይሄን ዳክተር ለምን በያጅ አለመሰል አላውልኩም። እንዴ አንተ በቃ ፍታ። ትንሽ ላዝግሽ እኮ
አንተ ጀመር ከማዛ ቁጭ ምን ስራ አለ? አትይውልህ፣ ስነ ስርዓትህን ያዝ። አሁን እኮ ቤቴን ቀጥ ለጥ አድርጌ የማስተዳደር ሰው ነኝ። ኧረ እኔ እኮ አግድም መስሎኝ። ኧረ የሆነ ሰው ጭዌ ጨምረሻል እባክሽ። ገና ምን አይተሻበብሽ? የምሬን ነው እኮ የሌለ ጭዌ ጨምረሻል። ጽናት ህይወቴ ውስጥ ካለች ሁሌም ሰላም። አዎ ኧረ በእናትህ ሚስቶቻችንን ያኑርልን። ምን እንዳስቸኮለኝ ታውቃለህ? በቃ እማመታ ሁሉንም ነገር እስከምነግራት። አዎ ልክ ነህ። አስበው እስኪ እንደዛ ፍቅረኛን አስተዋወቀኝ እያለች እየጨቀጨቀችኝ እንደ ልጇ የምታያትን ጽናትን ፍቅረኛ ነች ብዬ ሳስተዋውቃት ምን እንደሚሰማት አስበዋል? አልገባኝም። ምን ሆነ ነው? ምን ነው? እኔ እንደዚህ ተደስቼ ከልብ እያወራሁ ነው የምትለኝ? ኧረ አይደለም። ይኸውልሽ ደስታዋን እኮ እየሳልኩት ነው። እኔ እንጃ ከተወለደች ራሱ እንደዚህ ተደስታ የምታውቅ አይመስለኝም። ይኸውልሽ ኪራይ ደስታሽ ደስታዬ ነው፣ ግን አለ አይደል ደግሞ በቃ በልክ አድርገው። እኔ እንደባለፈው ተሰብረ ማየት አልፈልግም። የምሬን ነው። በጣም ነው ፍርሃትህ እኮ ይገባኛል፣ ግን በቃ እኔ ያለመደሰት አልቻልኩም። ጽናት ከመቼውም ጊዜ በላይ ደስተኛ አድርገኛለች። የእኔም የቤተሰቤም የደስታ ምንጭ ሆናለች። ምንም አልልህ፣ ደስታን አያዝልክልህ። ናሆም አልገባኝም። ችግር አለ እንዴ? አረ ምንም፣ እንዲሁ ዝም ብዬ። አረ ላሽ ናሆም አሞት ቁም ነገር ባንተ ያምር እና ባንተ ብቻ ነው የሚያምረው። እሺ